ሰላም ጤና ይስጥልን ክቡራና ክቡራት የቻናላችን ተከታታዮች፣ ዛሬ እንደተለመደው በቀጠናውና በዓለም አቀፍ ደረጃ የተከሰቱ አበይት ፖለቲካል፣ ዲፕሎማሲያዊና ተፈጥሯዊ ክስተቶችን ይዘንላችሁ ቀርበናል። እስከ ጥንቅራችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችንን እየጋበዝ ለቻናላችን አዲስ የሆናችሁ ደግሞ ላይክ፣ ሼር እና ሰብስክራይብ ማድረግ ቤተሰብ እንድትሆኑ እናስታውሳችኋለን። ወደ ዝርዝር መረጃው እናልፋለን። ከሰሞኑ በምስራቅ አፍሪካ የፖለቲካ መድረክ እጅግ ያነጋገረ አዲስ ክስተት ተፈጥሯል። የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ በሞቃዲሾ በተካሄደው የሀገሪቱ ነጻነት ቀን አከባበር ላይ ባደረጉት ንግግር በጎረቤት ሀገር ዘንድ ከፍተኛ ቅሬታና ጥያቄ አስነስቷል። ፕሬዝዳንቱ በንግግራቸው ላይ ባልተለመደ መልኩ በኢትዮጵያ በኬንያና በጅቡቲ ላይ ያነጣጠረ የግዛት ጥያቄ ሰንዝረዋል። አሁን ላይ ያሉት የሶማሌ የተሟላች ሀገር እንዳልሆነች የገለጹት ፕሬዝዳንቱ ገና ከሷ ወቅታዊ ድንበር ውጭ ያሉ በርካታ ግዛቶችና ህዝብ እንዳሏት በይፋ ተናግረዋል። የሶማሌ ህዝብ በአሁኑ ወቅት ከድንበራቸው ውጭ በሶስት ጎረቤት ሀገራት እንደሚገኙ ማመልከት ታላቋን ሶማሌ ወይም ግሬተር ሶማሌ የሚባለውን የቆየ ፖለቲካ በድጋሚ ለመቀስቀስ መሞከራቸውን ታዝበናል። ይህ አይነቱ አካሄድ በዚህ ቀደም 1960ዎቹና በ70ዎቹ የነበረውና በሶማሌ ቀድሞ መሪ መሐመድ ዘይድ ባር አማካኝነት የተሞከረው ወታደራዊ ወረራን የሚያስታውስ ነው። በወቅቱ ዚያድ ባሬ የሶማሌ ተወላጅ ያሉበትን መሬት ሁሉ በአንድ ጠቅልል ታላቋን ሶማሌን መሰረታለሁ በሚል ስልት ኢትዮጵያ ላይ ከባድ ወረራ ማካሄድ ይታወሳል። ይሁን እንጂ በጊዜው የነበረው የኢትዮጵያ ሰራዊት ባደረገው ተጋድሎ ወረራው ሙሉ በሙሉ ሊከሽፍ ችሏል። የጦርነቱ ጠባሳ ግን ለሶማሌ መንግስት መፈራረስና ለሀገሪቱ የእርስ በርስ ጦርነት መነሻ መሆኑ አይዘነጋም። የሚገርመው ነገር ሶማሌ በአሁኑ ወቅት የራሷ የውስጥ ደህንነት በአስተማማኝ ሁኔታ መቆጣጠር ባልቻለችበት በዚህ ወቅት እንደ አልሸባብ ያሉ የሽብር ቡድኖች በዋና ከተማዋ ጭምር የሚፈተኑበት በዚህ ወቅት ፕሬዝዳንት ከጎረቤት ሀገራት ግዛትና ህዝብ እንፈልጋለን ማለታቸው የፖለቲካ ተንታኞች በእጅጉ አስገርሟል። ኢትዮጵያና ኬንያ እንዲሁም ጅቡቲ ላለፉት 30 ዓመታት የሶማሌን የሰላም ለማስመለስና ጠንካራ ማዕከላዊ መንግስት እንድትቋቋም የራሳቸውን የሰላም አስከባሪ ጦር በመላክ ከፍተኛ ዋጋ የከፈሉ ሀገራት መሆናቸው ይታወቃል። ይህንን ውለታ ወደ ጎን በመተው የተሰነዘረው ይሄው ቀስቃሽ ንግግር በቀጠናው ላይ አዲስ ዲፕሎማሲያዊ ውጥረት መፍጠሩ ባይቀርም እስካሁን በኢትዮጵያ በኬንያና በጅቡቲ መንግስት በኩል የተሰጠ ይፋዊ ምላሽ የለም። ወደ ቀጣይ መረጃ ስንሻገር በሀገር ውስጥ ፖለቲካ ሌላ ትኩረት የሳበ ውዝግብ ተከስቷል። የፌዴራል መከላከያ ሰራዊት ይፋው የፌስቡክ ገጽ ባወጣው አንድ ዘገባ ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጠንከር ያለ ተቃውሞና ማስተባበያ ሰንዝረዋል። ጉዳዩ እንዲህ ይላል። ከ1 ሚሊዮን በላይ ተከታይ ባለው መከላከያ ይፋዊ ገጽ ላይ በቀረበው መረጃ መሰረት አቶ ጌታቸው ረዳ በአንድ የብሔራዊ ደህንነት መድረክ ላይ ተገኝተው ሰፊ ንግግር ማድረጋቸውን ገልጾ ነበር። በዚህም ዘገባ ላይ አማካሪው የጥቅምት 2013ቱን የሰሜን ጦርነት መነሻ በማድረግ በጥቃቱ ጀርባ የኤርትራ፣ የግብጽና የሶማሌ የተቀናጀ የፖለቲካና ወታደራዊ ዝግጅት እንደነበረበትና የህወሓት ስልቶች በሰራዊቱ ምላሽ ምክንያት መክሸፋቸው እንደተናገሩ ተጠቅሶ ነበር። በተጨማሪም የታላቁ ህዳሴ ግድብ ግንባታ መዘግየት እና ታሪካዊ ትንታኔዎችን ለአድማጮች እንዳካፈሉ ጽሑፉ በዝርዝር አስፍሯል። ይሁን እንጂ ይህ ዘገባ ከወጣ በኋላ ወዲያውኑ አቶ ጌታቸው ረዳ በበኩሉ ጠንካራ ተቃውሞ ገጥሞታል። አማካሪው የተባለውን ንግግር ሙሉ በሙሉ ውድቅ በማድረግ የመከላከያ ገጽ ላይ በወጣው ጽሑፍ እሳቸው እውነተኛ ቃል እንደማያንጸባርቅ አስታውቀው አቶ ጌታቸው ይህንን ጉዳይ አስመልክቶ ሲናገሩ ይህን የጻፈው አካል የራሱን የፈጠራ ምናብ ተጠቅሞ መሆን አለበት፣ ያደረግኩን ንግግር በትክክለኛው እንዲቀርብልኝ ይጠይቃለሁ ማለታቸው ተዘግቧል። የቀረበው ዘገባ ሙሉ በሙሉ የተዛባና እውነታውን ያልጠበቀ መሆኑን አማካሪው በጽናት የተከራከሩ ሲሆን በአሁኑ ወቅት አቶ ጌታቸው የተባሉት ንግግሮች የሚያረጋግጥ ምንም አይነት በአደባባይ የሚነገር ቪዲዮ ወይም የድምጽ ማስረጃ ከገለልተኛ አካል አልቀረበም። ይህ ክስተት በፌዴራል ተቋምና በክልል አመራሮች መካከል ያለውን የመረጃ ልውውጥና የፖለቲካ መተማመን ጥያቄ ውስጥ የሚጥል ነው ሲሉ ታዛቢዎች አስተያየታቸውን እየሰጡበት ይገኛሉ። ውድ አድማጮቻችን፣ አሁን ደግሞ ወደ ዓለም አቀፍ ፖለቲካ ስንሻገር በአሁኑ ወቅት አሜሪካና ኢራን በመካከለኛው ምስራቅ በተለይም ደግሞ በስትራቴጂካዊ በሆነው በሆርሙዝ ባህር መስመር ላይ ከፍተኛ ወታደራዊ ውጥረት ውስጥ ይገኛሉ። ኢራን እኔ ካላሰመርኩት የመርከቦች የጉዞ መስመር ውጭ ምንም አይነት እንቅስቃሴ መኖር የለበትም በማለት በባህር መስመር ላይ ገደብ ጥላለች። ከዚህ መስመር ውጭ ለመሄድ የሞከሩ ዓለም አቀፍ የንግድ መርከቦች ላይም ተኩሳለች። በአንጻሩ አሜሪካ በኢራን ምላሽ ለመስጠት የወሰደችው እርምጃ በተኩስ ልውውጥ ውስጥ ገብታለች። ኢራን በሆርሙዝ መተላለፊያ ቁልፍ በመያዟ ብቻ ሳይሆን ዓለማችንን ሀያል የሆነችውን አሜሪካን ጭምር የሚገዳደር ወታደራዊና ሚሳኤል አቅም ስለሌላት ይህንን ባህር ሁልጊዜም እንደ መደራደሪያ ትጠቀመዋለች ይላሉ ተንታኞች። ጥቅሜ ተነክቷል ብላ ባሰበችባቸው ጊዜ ሁሉ እየደጋገመች የሆርሙዝን በር ትሰጋለች፣ ደስ ሲላትም ትከፍታለች። ሁኔታው በዓለም አቀፍ የነዳጅ መጓጓዣ መርከቦች ላይ ከፍተኛ የስሜት ከፍታና ዝቅታ እየፈጠረ ይገኛል። ቁልፍ ነጥቡ ያለው እዚህ ጋር ነው። የሆርሙዝ ባህር መተላለፊያ የዓለማችን 20% የነዳጅ መተላለፊያዎችን መጫኛ በመሆኑ ለቀረው ዓለም ብቻ ሳይሆን ለአሜሪካ ኢኮኖሚ ፍጹም ወሳኝ ነው። እዚህ ባህር ላይ መስተጓጎል በተፈጠረ ቁጥር የዓለም የነዳጅ ዋጋ ያሸቅባል። ቀደም ሲል በሩሲያ እና በዩክሬን ጦርነት ምክንያት የነዳጅ ዋጋ በአንድ
ወቅት በአንድ በርሜል እስከ $110 ደርሶ እንደነበር ይታወሳል። በኋላ ላይ ዋጋው ወደ $70 ቢወርድም አሁን በተከሰተው የአሜሪካና ኢራን ፍጥጫ ግን ዋጋው በድጋሚ እንዲንር ሊያደርገው እንደሚችል የሚል ከባድ ስጋት እየተነገረ ይገኛል። ከዚህ ባህር ላይ ውጥረት ጋር በተያያዘ በየመን ባህር ላይ አሜሪካ በሁቲ አማጽያን ላይ የምትወስደው ወታደራዊ እርምጃ በውጤት አልባነት መጠናቀቁን የአሜሪካን ኃያላን ጥያቄ ውስጥ ጥሏል። አሜሪካ ከእንግሊዝ ጋር በመሆን በየመን ሁቲ ይዞታዎች ላይ የደረሰው የተደጋጋሚ የአየር ድብደባ ሁቲዎችን ከማዳከም ይልቅ ይበልጥ ጠንካራና አዳዲስ ወታደራዊ ቴክኖሎጂዎችን በተለያየ ረጅም ርቀት ድሮኖችና የባህር ላይ ሚሳኤሎችን እንዲታጠቁ አድርገዋቸዋል ተብሏል። ይህ ሁኔታ አሜሪካን በቀጠናው ላይ ያላትን ወታደራዊ ስምና ክብር በእጅጉ የጎዳ ክስተት ሆኖ ተመዝግቧል። በሌላ በኩል በኢራንና በእስራኤል መካከል ያለው ቀጥተኛ ጦርነት ስጋት አሁንም እንደቀጠለ ነው። የሁለት ሀገራት ፍጥጫ በማንኛውም ሰዓት ወደ ከፋ ክልላዊ ጦርነት ሊቀየር እንደሚችል ፖለቲካ ተንታኞች እያስጠነቀቁ ይገኛሉ። በተለይም ደግሞ የኢራን የኒውክሌር ፕሮግራም እድገትና የአሜሪካ ማዕቀቦች ማጠናከር ውጥረቱን ይበልጥ እያባባሰው የመጣ ጉዳይ ነው። የዓለም አቀፍ ማህበረሰብ ጉዳዩን በሰላማዊ መንገድ እና በዲፕሎማሲያዊ ንግግሮች ለመፍታት ጥረት እያደረገ ቢሆንም እስካሁን የተገኘው ተጨባጭ ሁኔታ ግን እጅግ አስነሳ መሆኑ ታውቋል። ወደ አፍሪካ አህጉራዊ ስንመለስ በደቡብ አፍሪካ የሚኖሩ የውጭ ሀገር ዜጎችና በተለይ ጥቁር አፍሪካውያን ስደተኞች ላይ ያነጣጠረው ከፍተኛ ጫናና ስጋት አሁንም በከፍተኛ ደረጃ መቀጠሉ ታውቋል። ጸረ ስደት አቋም ያላቸው በአካባቢው ጽንፈኛ አካላት ያስቀመጡት የጊዜ ገደብ እየተቃረበ በመምጣት ሁኔታ በሀገሪቱ የተለያዩ ከተሞች ላይ የሚኖሩ ስደተኞች የደህንነት ዋስትና እጅግ አሳሳቢ ደረጃ ላይ መድረሱ አሳውቀዋል። በርካታ ኢትዮጵያውያን በደቡብ አፍሪካ ውስጥ በተለይም በንግድ ዘርፍ በተለያዩ የጅምላና በችርቻሮ ሱቆች ላይ የተሰማሩ የሚገኙ በመሆናቸው የተፈጠረው ውጥረት በንብረታቸው እና በህይወታቸው ላይ ትልቅ ስጋት መጣሉን አስታውቀዋል። የሀገሪቱ ደህንነት መዋቅርና ፖሊስ ግጭቶቹን ለመከላከል ዝግጁ መሆኑን ቢገልጽም ስደተኞቹ ግን በተግባር የሚታየው ጥበቃ አስተማማኝ እንዳልሆነ እየተናገሩ ይገኛሉ። በዚህ ምክንያት በርካታ ስደተኞች የንግድ ሱቆቻቸውን ሙሉ በሙሉ በመዝጋት ህይወታቸውን ለማዳን ወደ ተለያዩ አስተማማኝ መጠለያዎችና ወደ ዋና ከተማዋ እየተሰደዱ ነው ተብሏል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ኤምባሲ ዜጎቹን ከማንኛውም አላስፈላጊ እንቅስቃሴ እንዲቆጥቡና ያሉበትን ሁኔታ በንቃት እንዲከታተሉ በተደጋጋሚ ጥሪዎችን እያስተላለፈ ይገኛል። በአንጻሩ ጎረቤት ሀገራት የሆኑት የዛምቢያውና የሞዛምቢክ መንግስታት በሀገሪቱ የሚኖሩ ዜጎችን በየብስ ትራንስፖርት ወደ ሀገራቸው ለመመለስ ሰፊ ጥረት እያደረገ መሆኑ ተሰምቷል። ሁኔታው በዚህ ከቀጠለ በደቡብ አፍሪካ የኢኮኖሚና ማህበራዊ መረጋጋት ላይ ሌላ ተጨማሪ ቀውስ ሊከሰት እንደሚችል የዘርፉ ባለሙያዎች ግምታቸውን እያስቀመጡ ይገኛሉ። በተያያዘ መረጃ የምስራቅ አፍሪካ ቀጠና በርካታ ዓለም አቀፍ ኃይሎች ፍላጎታቸውን ማረፊያ የሆነው በመምጣቱ የሀገሪቱ የሚያደርጓቸውን ስምምነቶችና ጥምረቶች በከፍተኛ ጥንቃቄ እየተፈተሹ ይገኛሉ። በተለይም በባህር በር ፍላጎትና የወደብ ስምምነቶች ተከትሎ በኢትዮጵያና በሶማሌ መካከል የተፈጠረው አለመግባባት በቀጠናው ሰላም ላይ የራሱ ጥላ ማሳደሩ አልቀርም። የዓለም አቀፍ ማህበረሰቡና የአፍሪካ ህብረት በአፍሪካ መካከል ያለውን ልዩ የሰላም መንገድ እና በውይይት ለመፍታት በተደጋጋሚ ጥረቶች እያደረጉ ቢሆንም አሁንም ድረስ ዘላቂ መፍትሄ ማግኘት አልቻሉም። ይህ በእንዲህ እንዳለ የሀገር ውስጥ መረጋጋት ለማስጠበቅ እንደ ጸጥታ ስጋት ለመቀነስ የፌዴራል መከላከያ ሰራዊት በተለያዩ አካባቢዎች ላይ የሰላም ማስከበር ስራውን በስፋት እያከናወነ ይገኛል ተብሏል። በአንዳንድ አካባቢዎች የሚስተዋሉ የጸጥታ መዛባት በማህበረሰቡ የዕለት ተዕለት ህይወትና የንግድ እንቅስቃሴ ላይ ተጽዕኖ እያሳደሩ መሆኑም ታውቋል። መንግስት በበኩሉ የህግ የበላይነትን ለማስከበር ዜጎች ደህንነት ሙሉ በሙሉ ለማስጠበቅ ቁርጠኛ መሆኑን በተደጋጋሚ እየገለጸ ይገኛል። ይሁን እንጂ የዘላቂ ሰላም መረጋጋት የሚቻለው በሁለቱ ወገኖች መካከል እውነተኛ ውይይትና መግባባት ሊፈጥር ብቻ መሆኑን የፖለቲካ ተንታኞች ያሰምሩበታል። የኢኮኖሚ እድገትን ለማስቀጠልና የውጭ ኢንቨስትመንትን ለመሳብ የሀገሩ ሰላምና መረጋጋት ቀዳሚ ሆኖ ወሳኙ መሰረት መሆኑ ተመላክቷል። ወደ መጨረሻው መረጃችን ስንሻገር በአውሮፓ በተለያዩ ሀገራት ላይ የተከሰተው ከባድ የሙቀት ማዕበል የብዙዎችን ህይወት መቅጠፉ ተቀጥሏል። የዓለም አየር ንብረት ድርጅት ባወጣው መግለጫ መሰረት ዘንድሮ በአውሮፓ የተመዘገበው የሙቀት መጠን ከዚህ ቀደም ካለፈው ዓመታት ሁሉ የላቀና እጅግ አስከፊ መሆኑ ታውቋል። በተለይም በደቡብ አውሮፓ ሀገራት ማለትም በጣሊያን፣ ስፔን እና በግሪክ ከፍተኛ የሙቀት መጠን በመመዝገቡ ምክንያት የጤና ተቋማት በድንገት ተጨናንቀዋል። ከሙቀት መጨመር ጋር ተያይዞ በተለያዩ የዱር እንስሳት መጠለያዎችና ደኖች ላይ ከባድ የሰደድ እሳት አደጋ የተከሰተ ሲሆን ይህንን ለመቆጣጠር በሺዎች የሚቆጠሩ የእሳት አደጋ ሰራተኞች ርብርብ እያደረጉ እንደሚገኙ ተገልጿል። የሀገሪቱ መንግስታት ዜጎቹ በተለይም ህጻናትና አረጋውያን ያልበቁ ምክንያት ከቤት እንዳይወጡና የአየር መቀዝቀዣ እንዲጠቀሙ ጥብቅ መመሪያዎችን እያስተላለፉ ይገኛሉ። ውድ ሀመር ውሃ ቤተሰቦቻችን ዛሬ ይዘናላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎች ሲለቀቁ ቀድሞ ወደ እናንተ እንደርሱ የን አካውንት ሰብስክራይብ ማድረግ አትርሱ።